ሕይወታችንን ሙሉ ለሌሎች ሰዎች በቂ ለመሆን ስንታገል እንኖራለን። ለስራችን፣ ለጓደኞቻችን እና ለቤተሰቦቻችን ጊዜ እንሰጣለን። ለራሳችን ግን የተረፈውን ጉልበትና ትርፍራፊ ጊዜ ብቻ እናስቀራለን። ነገር ግን ሁላችንም የምንረሳው አንድ እውነት አለ። ባዶ በሆነ ኩባያ ሌላን ሰው ማጠጣት አይቻልም። ዛሬ የምንነጋገረው ራስን ማስቀደም ራስ ወዳድነት ስላልሆነበት ምክንያት ነው። ራስን መውደድ ለህልውናችን አስፈላጊ ነው። ድካም ከተሰማ ችላ ተብያለሁ ብለህ ካሰብክ ወይም ከማንነት ጋር ከተራራክ ማህበረሰባችን ራስን መውደድ ማለት ውድ ነገሮችን መግዛት ወይም መዝናናት ብቻ እንደሆነ አድርጎ እንድናስብ አድርጎናል። አንዳንዴም እንደ ትዕቢት ይቆጠራል። ነገር ግን እውነተኛ ራስን መውደድ ከዚህ ይልቅ ጠንከር ያለ ነው። ለሰዎች የማይመቹ ቢሆኑም እንኳን የራስን ወሰን ወይም ደግሞ ባውንደሪስ ማክበር፣ ባለፈው ለሰራሃቸው ስህተቶች ራስን ይቅር ማለት፣ መንፈስህ ሲደክም አይሆንም ወይም አልችልም ማለት መቻልን ያካትታል። መጀመሪያ ራስህን ካልወደድክ የአንተን ፍላጎት ድርድር ላይ ሊቀርብ እንደሚችል ለዓለም እያሳየህ ነው። በራስህ የህይወት ታሪክ ውስጥ አንተ ረዳት ተዋናይ ብቻ ትሆናለህ። ከራስህ ጋር ያለህን ግንኙነት አስብ። በምድር ላይ እስከ መጨረሻው አብሮህ የሚዘልቀው ብቸኛው ግንኙነት እሱ ነው። ለራስህ ቅድሚያ መስጠት ስትጀምር ሁሉም ነገር ይቀየራል። ግንኙነቶች ይሻሻላሉ። ሌሎች ሰዎች እንዲያስተካክሉ ወይም ደግሞ እንዲያሟሉ መጠበቅን ታቆማለህ። እንደ ሙሉ ሰው መቅረብ ትጀምራለህ። ጥንካሬ ይጨምራል። ህይወት ፈተናዎችን መወርወሯ አይቀርም። መሰረትህን በክብርና በራስ ፍቅር ላይ ከተገነባ በቀላሉ አትሰበርም። ለሌሎች ምሳሌ ትሆናለህ። ራስን በምታከብርበት መንገድ ሌሎች እንዴት ሊያከብሩ እንደሚገባ ታስተምራቸዋለህ። ታዲያ እንዴት ነው የምንጀምረው? የሚጀምረው በትንንሽ የቀን ውሳኔዎች ነው። ከራስህ ጋር የምታደርገውን ንግግር አስተካክል። ለቅርብ ጓደኛ የማትናገረው መጥፎ ቃል ለራስህ አትናገር። በራስህ ላይ የምታወርደውን ትችት አቁም። ጊዜህን ጠብቅ። በቀን ውስጥ ቢያንስ 15 ደቂቃ ለራስህ ደስታ ብቻ የሚሆን ጊዜ መድብ፣ ያለምንም ስራ እና ጭንቀት። ድክመቶችህን ተቀበል። ክብደት ስቀንስ ወይም ስራ ስቀይር ራሴን እወዳለሁ አትበል። አሁንም ባለበት ሁኔታ እየታገልክ ያለውን ማንነትህን ውደድ። ራስን መምረጥ ማለት ሌሎችን መጥላት ማለት አይደለም። አንተ እንደማንኛውም ሰው እንክብካቤ የሚገባ ሰው መሆን ማመን ማለት ነው። መንገዱ ረጅም ሊሆን ይችላል፣ አንዳንዴም ሊከብድ ይችላል። ግን ለራስህ መቆምህን አታቋርጥ። በዚህ ዓለም ላይ ካንተ ውጭ ሌላ አንተ የለም። ይህ ምልክት ከነካህ ላይክ አድርግ። ዛሬ ለራሴ የምታደርገውን አንድ መልካም ነገር በኮሜንት አጋራን። ስለተመለከታችሁ አመሰግናለሁ።